አዎ እንኳን ወደዚህ ጥልቅ ዳሰሳ በሰላም መጣችሁ። ዛሬ የምናነሳው ርዕስ በጣም ለየት ያለና ለሁላችንም ጠቃሚ የሆነ ነው። ታዋቂው ፈላስፋ ኢማኑኤል ካንት ያው ሁላችንም እንደምናውቀው የእግዚአብሔርን መኖር በሎጂክ ማረጋገጥ ፈጽሞ አይቻልም ብሎ ሲደምድም የፍልስፍናው ዓለም በሙሉ በአድናቆት ነው ያቸበቸበለት። አዎ በጣም ትልቅ ታሪካዊ ክስተት ነበር እኮ። ልክ ነሽ። እና ለዘመናት ይህ የካንት ዘኘኛ ትችት ቅዱስ አንሴልም ያቀረበውን ያንን ታዋቂ የኦንቶሎጂካል መከራከሪያ ወይም በምክንያት የእግዚአብሔርን ሕልውና የሚያረጋግጠውን ሙግት ሙሉ በሙሉ እንዳፈረሰው ነው ሲታሰብ የኖረው። አዎ ብዙ ሰዎች እግዚአብሔር በምክንያት ሊረጋገጥ አይችልም ብለው ደምድመው ነበር። ትክክል። ነገር ግን ታላቁ ክርስቲያን ፈላስፋ አልቪን ፕላንቲንጋ ጋድ ፍሪደም ኤንድ ኢቭል በተሰኘው እጅግ ድንቅ መጽሐፉ ላይ ካንት የተዋጋው ከራሱ ጥላ ጋር ነው ይለናል። ያቀረበው ትችት ፈጽሞ ኢላማውን ያሳተ ነው ብሎ ሞክቷል። ይህ እኮ ነው ነገሩን አስደሳች የሚያደርገው አይደል? እና ዛሬ የምንመረምረው ይህንን ታሪካዊ መጽሐፍ ነው። በተለይም ክፍል 2 ስር ከገጽ 92 እስከ 97 ያለውን ጥልቅ ሐሳብ እንፈትሻለን። ተልዕኳችን ደግሞ የካንትን ትችት መተንተን እና ፕላንቲንግ አይነት ይህንን ትችት አግባብነት እንደሌለው እንዳጋለጠው ማየት ነው። አዎ ይህ ጥልቅ ዳሰሳ በተለይ የክርስትና እምነት መሰረት በምክንያትና በሎጂክ ምን ያህል የጸና መሆኑን ለማየት ለሚፈልጉ ሁሉ እጅግ ወሳኝ ነው እላላ። በጣም እሺ፣ ወደ ዋናው ሐሳብ ስንገባ ፕላንቲንጋ ትንታኔውን የሚጀምረው የካንት መከራከሪያ ራሱ ላይ ብቻ አይደለም አይደል? አይደለም። የፕላንቲንጋ ትንታኔ የሚያተኩረው ካንት የአንሴልምን የመጀመሪያ ሐሳብ እንዴት በተሳሳተ መንገድ እንደተረዳው በማሳየት ላይ ነው። ማለት ካንት አንሴልምን ሲትች ያው መሰረታዊ የሎጂክ ሕጎችን በተለይም የተቃራኒውን ጽንሰ ሐሳብ እንዴት እንደተጠቀመ ማየት አለብን። እሺ ከመሰረቱን ጀምር። ካንት ትችቱን የሚጀምረው ስለ ተቃራኒው በማንሳት ነው። ፕላንቲንጋ በመጽሐፉ ገጽ 92 ላይ ይህንን ያብራራል። ካንት እንደሚለው ተቃራኒው የሚፈጠረው አንድን ነገር እንዳለ አምነን ነገር ግን የዚያን ነገር መሰረታዊ ባህሪ ስንክድ ነው ይላል። አዎ እዛ ጋር የሶስት ማዕዘንን ምሳሌ ነው የሚያመጣው። ልክ ነሽ። የሶስት ማዕዘኑን ማለት አንድ ሶስት ማዕዘን አለ፣ ነገር ግን ሶስት ማዕዘኖች የሉትም ብንል ይህ ራስን ማጋጨት ነው። ግን ሶስት ማዕዘንም ሆነ ማዕዘኖቹ የሉም ብሎ ሙሉ ለሙሉ ውድቅ ማድረግ ምንም የሎጂክ ተቃራኒ የለውም። ይሄ እንግዲህ የካንት መነሻ ነጥብ ነው ታውቃለህ። አሁን ካንት ይህንን ሎጂክ በእግዚአብሔር ላይ ነው የሚተገብረው። እንዴት? እግዚአብሔር አለ ግን ሁሉን ቻይ አይደለም ማለት የሎጂክ ተቃራኒ ነው ይላል። ነገር ግን እግዚአብሔር የለም ስንል ያው እግዚአብሔርንም ሆነ የእርሱን ሁሉን ቻይነት ጨምሮ ሌሎች ባህሪያዎቹን በአንድ ላይ ውድቅ ስለምናደግ እዚህ ላይ ምንም አይነት ተቃራኒ አይፈጠርም ብሎ ይከራከራል። እሺ ስለዚህ የካንት መደምደሚያ እግዚአብሔር የለም የሚለው አረፍተ ነገር ምንም አይነት ሎጂካዊ ስህተት የለበትም የሚል ነው። ቆይ እዚህ ጋር ይህንን አልቀበለውም። ለምን? እዚህ ላይ ትልቅ የሎጂክ ክፍተት ያለ አይመስልም። ተቃራኒው የሚባለው ነገር እኮ የሚኖረው በሁለት አረፍተ ነገሮች መካከል እንጂ በአረፍተ ነገርና በውጫዊ እውነታ መካከል አይደለም። ጥሩ ነጥብ ነው። ካንት ግን አረፍተ ነገሩ ከውጫዊ እውነታ ጋር እንደማይቃረን ነው እያወራ ያለው። እግዚአብሔር የለም የሚለው አረፍተ ነገር ራሱ በራሱ ተቃራኒ ላይኖረው ይችላል። ግን ዓለም በእግዚአብሔር ተፈጥራለች ከሚለው ሌላ አረፍተ ነገር ጋር እኮ በቀጥታ ይቃረናል። ካንት እዚህ ጋር አልተሳሳተም። ፍጹም ትክክለኛ ጥያቄ ነው ያነሳው። ፕላንቲንጋም በመጽሐፉ ላይ የሚያነሳው ልክ ይሄንን ነው። ካንት ያው አረፍተ ነገሮችንና ውጫዊ እውነታዎችን አደባልቋል። አምታቱታል እኮ በትክክል። ፕላንቲንጋም የካንት አገላለጽ እጅግ ግራ የሚያጋባ መሆኑን አሳየተው። ተቃራኒ ማለት እኮ አንድ አረፍተ ነገርና የዚህ አረፍተ ነገር ተቃራኒ በአንድ ጊዜ እውነት ሊሆኑ አይችሉም ማለት ነው። ካንት ግን አንድን ነገር ከነባህሪው ስንክድ የምንቃረነው ውጫዊ ነገር የለም በማለት የሎጂክን ሕግ ከስነ ህልውና ጋር አምታቷል። ስለዚህ ካንት የተቃራኒውን ጽንሰ ሐሳብ የተጠቀመበት መንገድ ራሱ ስህተት አለበት ማለት ነው። አዎ ፍጹም ስህተት አለበት። ግን ታውቃለህ ይሄ የካንት የመጀመሪያው ስህተት ቢሆንም ዋነኛውና ታሪካዊ መከራከሪያው ግን ይሄ አይደለም። እሺ ዋናው ጣየቱ የነኛው ነው። ዋናው ሐሳቡ መኖር እውነተኛ
ገላጭ ባህሪ አይደለም ወይም በእንግሊዘኛው existence is not a real predicate የሚሆነው። ያ ታዋቂው $100 ምሳሌ አይደል? ልክ ነህ። ካንት ያንን የገንዘብ ምሳሌ ያመጣል። በአእምሮ ውስጥ ብቻ የታሰበ $100 እና በእጅ ላይ ያለ 100 እውነተኛ ዶላር በጽንሰ ሐሳብ ደረጃም ምንም ልዩነት የላቸውም ይላል። እሺ፣ መኖሩ ለገንዘቡ ጽንሰ ሐሳብ አዲስ ባህሪ አይጨምርም ነው የሚለው። እዚህ ጋር አሁንም ጥያቄ አለኝ። እሺ፣ ጠይቅ። ማለት አንድን እጅግ በጣም ምርጥ የሆነ የኢትዮጵያ ቡና በአእምሮዬ ብስል ቡናው አለው ብዬ የማስበው ጣዕምና ትኩሳት በእውነት አለ ስላልኩ ብቻ አይለወትም አይደል? አዎ፣ ትክክል። ግን እኮ በአእምሮዬ ያለው ቡና አንዳች ነገር አያደርግልኝም። በእውነት ካለ ግን እጠጣዋለሁ፣ ያነቃኛል። በአእምሮዬ $100 ማሰብ እና በእጄ $100 መያዝም እንደዛው ነው። በእጄ ያለው ዕቃ ይገዛል፣ ቤተሰብ አስተዳድሩበታለሁ። ታዲያ መኖር እንዴት ባህሪ አይሆንም? መኖር እኮ ትልቅ ልዩነት ያመጣል። ውጫዊ ተጽዕኖማ በጣም ትልቅ ነው። ግን የካንት ሙገት ትንሽ ረቂቅ ነውና በጥንቃቄ መታየት አለበት። ካንት እኮ በአእምሮ ማሰብና በእጅ መያዝ በኑሮ ላይ ልዩነት የለውም እያለ አይደለም። እሺ፣ ታዲያ ምንድን ነው የሚለው? እሱ ያወራ ያለው ስለ ጽንሰ ሐሳቡ ትርጓሜ ነው። የገንዘቡን ትርጓሜ ስንዘረዝር ክብደቱን፣ ቀለሙን፣ መጠኑን እንጠቅሳለን አገል? አዎ፣ እንጠቅሳለን። በእውን መኖር ግን ከእነዚህ ጋር አብሮ የሚዘረዘር ባህሪ አይደለም ነው። መኖር ማለት ያስቀድሞ በጽንሰ ሐሳብ ደረጃ የተተረጎመው ነገር በውጫዊ ዓለም ላይ ተገኝቷል ማለት እንጂ ራሱ መኖር የትርጉሙ አካል አይደለም። ገባኝ። መኖር ማለት ነገሩ በውጫዊ ዓለም መገኘቱን የሚያሳይ አመልካች እንጂ የነገሩ ውስጣዊ መግለጫ ወይም የትርጓሜው አካል አይደለም ነው የሚለው። በትክክል። እና ካንት ይህንን ያመጣው ለምንድን ነው? አንሴልም እዚያም የሚለውን ቃል ሲተረጎም ሁሉን ቻይ፣ ሁሉን አዋቂ፣ ፍጹም ቸር እና ደግሞ በእውን ያለ ብሎ መኖርን እንደ አንድ ባህሪ ቆጥሯል ብሎ ስላሰበ ነው። ስለዚህ በትርጓሜ ላይ መኖርን ስለጨመርክ ብቻ ነገሩ በእውን አይገኝም እያለው ነው። ልክ ነህ። በቃ ይሄው ነው። ዋው! ይሄንን ነጥብ እኮ ፕላንቲንጋ በገጽ 93 አካባቢ ይበልጥ ግልጽ ለማድረግ በሚያስገርም መንገድ ያብራራዋል። የቱ ጋ ነው? ፕላንቲንጋ የካንትን ሐሳብ ለመደገፍ የሱፐር ባችለር ወይም የላቀ ላጤ የሚለውን ምሳሌ ያመጣ። ያው በጣም ምርጥ ምሳሌ ነው። ማለት ላጤ ማለት ያላገባ ወንድ እና አዋቂ ነው አይደል? አሁን ደግሞ ሱፐር ባችለር የሚባል አዲስ ቃል ልፍጠር ብንል፣ እሺ፣ ትርጉሙም ያላገባ ወንድ፣ አዋቂ እና በእውን ያለ ነው። አሁን በቃሉ ትርጉም ውስጥ በእውን ያለ የሚለውን ስለከተትኩ ብቻ ይህ ሱፐር ባችለር የተባለ ሰው በዓለም ላይ በእውን መኖር አለበት ማለት ነው? በፍጹም አይደለም። የቃላት ትርጓሜ ውስጥ መኖርን በመክተት ብቻ ነገሮችን ከባዶ መፍጠር አይቻልም። ይህ ማለት እኮ በእውን ያለ ባለ አንድ ቀንድ ፈረስ ወይም ሱፐር ዩኒኮርን ብዬ ብተረጉም ይህ ፍጡር በጓሬ ውስጥ ድንገት ብቅ ይላል ብዬ መጠበቅ አልችልም ማለት ነው። ትክክል ነህ። እና ፕላንቲንጋ እዚህ ጋር አስገራሚ እርምጃ ነው የወሰደው። ታውቃለህ፣ እንደ ክርስቲያን ፈላስፋ የካንትን ዋነኛ መከራከሪያ ውድቅ ያደርገዋል ተብሎ ሲጠበቅ፣ ፕላንቲንጋ ግን ካንት ልክ ነው ይላል። ይህ እኮ በጣም አስገራሚ ነው። በጣም እንጂ። መኖር እውነተኛ ገላጭ ባህሪ አይደለም በሚለው ይስማማበታል። የቃላት ጨዋታ በመጫወት ወይም ትርጓሜን በማስተካከል ብቻ ምንም ነገር ወደ ህልውና ሊመጣ አይችልም። አንድ ነገር እንዲኖር ትርጉሙ ውስጥ መኖር የሚለውን ቃል መዶል በቂ አይደለም። ይህ እኮ በጣም ከባድ ነገር ነው። ፕላንቲንጋ ከካንት ጋር ሙሉ በሙሉ የሚስማማ ከሆነ ታዲያ የአንሰልም የኦንቶሎጂካል መከራከሪያን እንዴት ነው የሚከላከለው? እዚህ ጋር ነው እንግዲህ ማለት የክርስትና አማኞች ይህንን መከራከሪያ መተው አለባቸው ማለት አይደለም። ካንት ልክ ከሆነማ የአንሰልም መከራከሪያ ውድቅ ሆኖ ማለት እኮ ነው። የለም። እዚህ ላይ ነው የፕላንቲንጋ ሊቅነት የሚወጣው። ፕላንቲንጋ የሚለው የካንት መከራከሪያ በራሱ ትክክል ነው። መኖር የትርጓሜ አካል አይደለም። ነገር ግን የካንት መከራከሪያ ለአንሴልም መከራከሪያ ምንም አይነት አግባብነት የለውም ነው የሚለው። አግባብነት የለውም? ኢሬሌቫንት ነው ይላል። ካንት ያቀፋው እኮ አንሴልም ያላቀረበውን መከራከሪያ ነው። አንሴልም እግዚአብሔር የሚለውን ቃል ሲተረጉም መኖርን እንደ አንድ ባህሪ ደብቆ ለማስገባት ፈጽሞ አልሞከረም። ቆይ እስቲ ይህንን እናብራራው። ካንት ለዘመናት የፍልስፍናን ዓለም ያሳመነው እና እግዚአብሔር የለም የሚለውን ያረጋገጠበት ትችት
ኢላማውን የሳተ ነው እያልን ነው? በትክክል ኢላማውን የሳተ ነው። አንሴልም መኖር ባህሪ ነው የሚል መከራከሪያ ካላቀረበ ታዲያ ምን አይነት መከራከሪያ ነው ያቀረበው? ፕላንቲንጋ የአንሴልምን ኦሪጂናል ጽሑፍ እንዴት ነው የሚተነትነው? የአንሴልም መከራከሪያ እጅግ ጥልቅ የሆነ ሎጂካዊ መዋቅር አለው። በፍልስፍናው ሪዳክሽዮ አድ አብሰርደም የሚባል መረጋገጫ መንገድ ይጠቀማል። ሪዳክሽዮ አድ አብሰርደም? አዎ፣ ይህ ማለት ያንተን ተቋሚ ሐሳብ ውሰድ፣ እውነት እንደሆነ አስመስለ ተቀበለው እና ያ ሐሳብ እንዴት ወደ ሎጂካዊ ትርጉም አልባነት ወይም ራስን ማጋጨት እንደሚያመራ በማሳየት የሐሳቡን ውድቀት አረጋገጥ ማለት ነው። አሃ፣ ማለት መጀመሪያ የአምላክ የለሹን ሐሳብ እግዚአብሔር የለም ወይም እግዚአብሔር በአእምሮ ብቻ እንጂ በእውን የለም የሚለውን እንደ እውነት ይቀበላል። በትክክል አንሴልም መዝሙረ ዳዊትን በመጥቀስ ነው የሚጀምረው። ሞኙ በልቡ እግዚአብሔር የለም ይላል በማለት አምላክ የለሹም ቢሆን እግዚአብሔር የሚለውን ቃል ትርጉሙ ይረዳል። እሺ፣ ትርጉሙ ምንድነው? እሱ ዘንድ ትርጉሙም በሁሉም መንገድ ፍጹም የሆነ ከእርሱ የሚበልጥ ሊታሰብ አይማይችል ታላቅ ህላዌ የሚል ነው። አምላክ የለሹ ይሄ ህላዌ በእውን ባይኖርም ቢያንስ በአእምሮ ውስጥ በጽንሰ ሐሳብ ደረጃ እንዳለ አምኗል። እሺ፣ አሁን አምላክ የለሹ እንደሚለው ይህ ከሁሉ የሚበልጥ ታላቅ ህላዌ ያለው በአእምሮ ውስጥ ብቻ ነው ብለን እንቅጠል። አዎ፣ አሁን አንሴልም ወሳኝ ጥያቄ ያነሳ በአእምሮ ውስጥ ብቻ ካለው እና በእውንም በአእምሮም ከሚኖረው የቱ ይበልጣል? በእርግጥም በእውን የሚኖረው ይበልጣል። ትክክል። ስለዚህ ያ ከእርሱ የሚበልጥ ሊታሰብ የማይችል ታላቅ ህላዌ ያለው በአእምሮ ብቻ ከሆነ አሁን ካለው ይልቅ በእውን ቢኖር ኖሮ ይበልጥ ታላቅ ይሆን ነበር ማለት ነው። አሃ። ስለዚህ ከእርሱ የሚበልጥ ሊታሰብ የማይችለውን ህላዌ ከእርሱ የሚበልጥ ሌላ ሁኔታ አሰብንለት ማለት ነው። ነገር ግን ይህ ራሱን ማጋጨት ነው። ከሁሉ የሚበልጠውን ሌላ የሚበልጠው ነገር አለው ብሎ ማሰብ በሎጂክ ፈጽሞም አይቻልም። ግሩም ነው። አሁን ያዝኩት አንሴልም መኖርን እንደ አንድ የተነጠለ የቃላት ባህሪ እያየው አይደለም፣ ይልቁንም ታላቅነትን ነው መመዘኛ ያደረገው። ፍጹም ትክክል። አንሴልም መኖር ባህሪ ነው አላለም። ነገር ግን አንድ ህላዌ በእውን መኖሩ ከማይኖረው ህላዌ ይበልጥ ታላቅ ያደርገዋል እያለ ነው። የካንት ትችት የሚያተኩረው መኖር ባህሪ አይደለም በማለት ላይ ሲሆን የአንሴልም መከራከሪያ ግን የሚያጠነጥነው በታላቅነት ጽንሰ ሐሳብ ላይ ነው። ይሄ እኮ በጣም ትልቅ ልዩነት ነው። አዎ፣ ፕላንቲንጋ በገጽ 95 አካባቢ ይህንን በግልጽ ያስቀምጠዋል። ካንት የታገለው አንሴልም ካላቀረበው ሐሳብ ጋር ነው። ይሄ ግን ታውቂያለሽ፣ አሁንም ሙሉ በሙሉ አላሳመነኝም። ለምን? ምን ቀረ? ታላቅነት የሚለው ቃል ራሱ በጣም ሰፊና አንጻራዊ ሊሆን ይችላል። ፕላንቲንጋ ይህንን የአንሴልምን የታላቅነት ሐሳብ ወስዶ እንዴት ነው የበለጠ በማይበገር የሎጂክ መዋቅር ያስቀምጠው? እዚህ ጋር ነው ሊሆኑ የሚችሉ ዓለማት ወይም possible worlds እና ሞዳል ሎጂክ የሚባሉት ከባድ የፍልስፍና ጽንሰ ሐሳቦች የሚገቡት አይደል? ልክ ነህ። እዛ ጋር ነው የሚገቡት። እነዚህን ሐሳቦች እስቲ በጥልቀት እንመርምራቸው። ይህን ቃል መለስን የፕላንቲንጋ ሐሳብ ሙሉ አይሆንም። ይህ እኮ የፕላንቲንጋ ትልቁ እና ታሪካዊ አስተዋጽኦ ነው። ፕላንቲንጋ የካንት ትችት በአንሴልም ላይ እንደማይሰራ ካሳየ በኋላ የራሱን ዘመናዊና እጅግ ጠንካራ የሆነ የኦንቶሎጂካል መከራከሪያ ያቀርባል። እሺ፣ እንዴት ነው የሚያቀርበው? ይህንንም ለማድረግ የሊሆኑ የሚችሉ ዓለማት ወይም possible worlds ጽንሰ ሐሳብን ከሞዳል ሎጂክ ጋር አጣምሮ ይጠቀማል። ሊሆኑ የሚችሉ ዓለማት ስንል የሳይንስ ልበወለድ ትዩ ዓለማትን ወይም ፕላኔቶችን ማለታችን አይደለም። አዎ፣ ይህን ግልጽ ማድረግ አለብን። ይልቁንም ነገሮች ሊሆኑ ይችሉ የነበረበትን እና በሎጂክ ይቻላል ተብሎ የሚታሰበውን ማንኛውንም አጠቃላይ የሁኔታዎች እውነታ ማለታችን ነው። እስቲ ይህንን የበለጠ በተጨባጭ ምሳሌ እናወርደው። ለምሳሌ እኔ አሁን ይህንን መረጃ እያነበብኩ ባለበት ሰዓት ጥቁር ጃኬት ለብሻለሁ እንበል። እሺ። ነገር ግን ሰማያዊ ጃኬት መልበስ ይችል ነበር። ሰማያዊ ጃኬት መልበሴ በሎጂክ ፈጽሞ ማይቻል ነገር አይደለም።
ስለዚህ እኔ ሰማያዊ ጃኬት የለበስኩበት ሌላ ሊሆን የሚችል ዓለም ወይም ፖሲብል ወርልድ አለ ማለት ነው። በትክክል የኛ እውነተኛ ዓለም ከእነዚህ ስፍር ቁጥር ከሌላቸው ሊሆኑ ከሚችሉ ዓለማት አንዱ ብቻ። አሁን ፕላንቲንጋ እግዚአብሔርን ለመግለጽ ሁለት ወሳኝ ቃላትን ያስተዋውቃል። እነማንን? ፍጹም የላቀነት ማክሲማል ኤክሰለንስ እና ፍጹም ታላቅነት ማክሲማል ግሬትነስ። በእነዚህ ሁለት ቃላት መካከል ያለው የሎጂክ ልዩነት ምንድን ነው? ፕላንቲንጋን የሚለው አንድ ህላዌ ፍጹም የላቀ ነው የምንለው በሁሉም መንገድ ፍጹም ከሆነ ነው። ማለትም ሁሉን አዋቂ፣ ሁሉን ቻይና ፍጹም ቸር ከሆነ። ነገር ግን ይህ ህላዌ ይህንን የላቀነት ያለው በአንድ ሊሆን በሚችል ዓለም ውስጥ ብቻ ከሆነ በእርግጥም ፍጹም ታላቅ ሊሆን አይችልም። ፍጹም ታላቅነት ማለት ያንን ፍጹም የላቀነት በሁሉም ሊሆኑ በሚችሉ ዓለማት መያዝ ማለት ነው። በአንዱ ዓለም ኖሮ በሌላው ከሌለ እርሱ ፍጹም ታላቅ አይደለም። እዚህ ጋር ነው ትልቁ የሎጂክ ቁልፍ ያለው። ማለት እግዚአብሔር በአንዳንድ ሁኔታዎች ብቻ ወይም በአንድ ሊሆን በሚችል ዓለም ብቻ ሁሉን ቻይና ሁሉን አዋቂ ከሆነ እሱ በእርግጥም እኛ እንደምናስበው ከሁሉ በላይ ታላቅ አይደለም ማለት ነው። ልክ ነህ። ፍጹም ሊሆን አይችልም። የፍጹም ታላቅነት ትርጉም ራሱ በምንም አይነት ሊሆን በሚችል የሎጂክ ማዕቀፍ ውስጥ ያልተገደበ በማንኛውም ሊሆን በሚችል ዓለም ውስጥ ህልውናው እና የላቀነቱ በማይወላውል ሁኔታ የሚጸና መሆን አለበት። ትክክል ነህ። የሞዳል ሎጂክ ስሌት የሚጀምረው እና የሚያበቃው እዚህ ጋር ነው። ፕላንቲንጋ መከራከሪያውን ሲያሰማ ፍጹም ታላቅ የሆነ ህላዌ መኖሩ በሎጂክ ይቻላል ከሚል መነሻ ይነሳል። እሺ፣ ይህ ማለት ቢያንስ በአንድ ሊሆን በሚችል ዓለም ውስጥ ፍጹም ታላቅ የሆነ ህላዌ ያለ ማለት ነው። ነገር ግን የፍጹም ታላቅነት ትርጉሚ ምንድን ነው? በሁሉም ዓለማት ውስጥ ፍጹም የላቀ ሆኖ መገኘት ነው። ዋው! ይህ ሎጂክ እንዴት ተቆለፈ እያየሁት ነው አይደል? በአንድ ሊሆን በሚችል ዓለም ውስጥ ካለ በትርጓሜው መሰረት በሁሉም ሊሆኑ በሚችሉ ዓለማት ውስጥ መኖር አለበት። ካልሆነ እሱ ፍጹም ታላቅ አይደለም። ስለዚህ በሁሉም ሊሆኑ በሚችሉ ዓለማት ውስጥ ይህ ፍጹም ታላቅ ህላዌ ካለ የኛውን ሁኔታ ዓለምም ከነዚያ ሊሆኑ ከሚችሉ ዓለማት አንዱ ስለሆነ በእኛም እውነተኛ ዓለም ውስጥ የህላዌ ግዴታ መኖር አለበት። የእኛን ዓለም ዘሎ ሊያልፍ አይችልም። በትክክል ተረድሃል። ይህ እጅግ በጣም ጠንካራ የሎጂክ ሰንሰለት ነው። ልክ እንደ ሂሳብ ቀመር አንዱ ካንዱ ጋር የተያዘ ነው። ካንት እኮ ይህንን አላየውም። ካንት ያስበው ያው አንሴልም ሁሉን ቻይ፣ ሁሉን አዋቂ እና ደግሞም ይኖራል ብሎ የባህሪያት ዝርዝር ላይ መኖርን እንደጨመረ አድርጎ ነው አይደል? ፕላንቲንጋ እንዳሳየው መከራከሪያው የተገነባው በሞዳል ሎጂክ አስፈላጊነት መሰረት ላይ ነው። አንድ ፍጹም ታላቅ የሆነ ህላዌ በህልውና ውስጥ መገኘቱ የሎጂክ የግዴታ እንጂ እንደኛ ሊኖርም ላሊኖርም የሚችል አጋጣሚ አይደለም። ይሄ ማለት እንግዲህ ካንት በምዕራቡ የፍልስፍና ዓለም እንደ ትልቅ ጣዖት የሚታየው ሰው ያቀረበውና ለዘመናት አንሴልምን እና የእግዚአብሔርን መኖር ያፈረሰ የተባለው መከራከሪያ ሙሉ በሙሉ ኢላማውን የሳተ ብቻ ሳይሆን በእውነተኛው የኦንቶሎጂካል መከራከሪያ ሎጂካዊ ጥንካሬ ፊት ምንም አይነት ተጽዕኖ የሚያመጣ ነው ማለት ነው። ባጭሩ ካንት ያሸነፈው ያልተጠየቀን ጥያቄ ነው። አዎ፣ ማጠቃለያው ይኸው ነው። ፕላንቲንጋ በገጽ 96 እና 97 ላይ በግልጽ እንደሚያስቀምጠው የካንት ትችት ለአንሰልም የሎጂክ ፍሰት ምንም የሚጨምረውም ሆነ የሚቀንሰው ነገር የለም። ምንም አያመጣም። አዎ፣ ካንት የተዋጋው ማንም ሊያቀርበው ከማይችለው ደካማ የሱፐር ባችለር አይነት መከራከሪያ ጋር ነው። የካንት መኖር ባህሪ አይደለም የሚለው ሐሳብ እውነት ቢሆንም ለእግዚአብሔር መኖር ማረጋገጫ የቀረበውን የሞዳል ሎጂክ ግን ጫፉን አልነካው። ይህ በተለይ የክርስትና እምነትን ለሚከተሉ እምነታቸውን በምክንያትና በሎጂክ መከላከል ለሚፈልጉ ሰዎች እጅግ በጣም ትልቅ መልእክት አለው ብዬ አስባለሁ። በጣም እንጂ። ብዙ ጊዜ ያው ዩኒቨርሲቲ ስንገባ ወይም የፍልስፍና መጻሕፍትን ስናነብ እንደ ካንቲያኑ ታላላቅ ፈላስፎች እግዚአብሔር የለም የሚለውን በሎጂክ ያረጋገጡት እና ሙግቱን የዘረጉት ይመስለናል። ነገር ግን እንደ ፕላንቲንጋ ያሉ ፈላስፎች እነዚህን ታሪካዊ መከራከሪያዎች ወደ ላቦራቶሪ ያስገብተው በጥንቃቄ ሲፈቱሻቸው የትችቶቹ መሰረት ምን ያህል የተቦረቦረ እና ኢላማውን የሳተ እንደሆነ ያሳዩናል። ልክ ነው። እምነትና ጥልቅ ሎጂክ ፈጽሞ አይጋጩም። እግዚአብሔር በሁሉም ሊሆኑ በሚችሉ ዓለማት ፍጹም ታላቅ መሆኑን በሎጂክ ማረጋገጥ ለእምነታችን ተጨማሪ አእምሯዊ ጥልቀትን ይሰጣል። የካንት ስም ሊያስፈራን አይገባ።
በፍጹም ሊያስፈራን አይገባ። የሎጂክ ህጎች ራሳቸው በትክክል እና በጥልቀት ከተጠቀምንባቸው ወደ ፈጣሪ ታላቅነት ነው የሚጠቁሙት። ፕላንቲንጋ ያደረገው ይህንን የሎጂክ መሳሪያ ለእውነት መቆሚያነት መዋል ነው። ይህ በእውነትም ጥልቅ የሆነ የፍልስፍና ጉዞ ነበር። የካንትን የተቃረነው ሐሳብ አየን፣ መኖር ባህሪ አይደለም የሚለውን የ100 ታለር ሙግት መረመርን። ከዚያም ፕላንቲንጋ የካንት መከራከሪያ ምንም እንኳን በቃላት ትርጓሜ ደረጃ ትክክል ቢሆንም የአንሴልመን ትክክለኛ የሞዳል ሎጂክ እና የፍጹም ታላቅነት ሐሳብ ፈጽሞ እንዳልነካውና አግባብነት እንደሌለው ሲያጋልጥ ተመልክተናል። አዎ፣ ፍልስፍና እንደ ውስብስብ የሂሳብ ቀመር ሊመስል ይችላል፣ ግን እግዚአብሔርን እንደ ቁስ በእጃችን ይዘን ልንዳብሰው አንችል ይሆናል። ነገር ግን የሎጂክ ቀመሩ በትክክል ከተሰራ መደምደሚያው ከእውነት ውጪ ሊሆን አይችልም። እግዚአብሔር በሁሉም ሊሆኑ በሚችሉ ዓለማት ውስጥ መኖሩ የዚህ የሎጂክ ቀመር የመጨረሻ እውነት ነው። የኦንቶሎጂካል መከራከሪያው ውበትም ያለው እዚህ ላይ ነው። ይህ በማንኛውን የጸሎትም ሆነ የማሰላሰል ጊዜ እጅግ ጥልቅ የሆነ አዲስ እይታን የሚከፍት ሐሳብ ነው። እግዚአብሔርን ስናመልክ ዝም ብሎ በሆነ አጋጣሚ በዚች ዓለም ላይ ኃያል የሆነን አካል እያመለክን አይደለም። ይልቁንም በምንም አይነት የሎጂክ ስሌት ሊታሰብ በማይችል ሁኔታ በማንኛውም ሊሆን በሚችል ዓለም ጊዜ ወይም እውነታ ውስጥ መኖሩ እና ፍጹምነቱ የማይለወጥ ፍጹም ታላቅ የሆነውን የሁሉ ነገር ጀማሪና ማብቂያው ነው የምናመልከው። የካንት ትችት ውድቅ መሆኑን ስንገነዘብ የእውነት እምነታችንን ምን ያህል እንደሚያጸናውና እግዚአብሔርን በምናይበት መንገድ ላይ ምን ያህል ግርማ ሞገስ እንደሚጨምር ማሰላሰል እጅግ ጠቃሚ ነው። ድንቅ የዳሰሳ ጊዜ ነበር።